አቢጌል ከእህቷ ግን ቆማለች። ይቺ መዲ ተብዬዋ እንግዲህ የፈለገው ይሁን እንጂ እህቴን ሲያታልሏ ዝም አልልም ብላ ወይዘሮ ማርታ መጎትጎት ጀምራለች። ሰላም ካቋሟ ንቅንቅ አላለችም። ተመልሼ እዛው ቤት ገባለሁ ብላ ወስናለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰው ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። የዳጣን ድራማ ይዤላችሁ መጥቻለሁ። በጥሞና አዳምጡ፣ ላይክ አድርጉ፣ አብራችሁ ይቆዩ። የዳጣ ድራማ ሲጀምር አገራማን ነው ብላ ዳጣ ከሰላምዬ ጋር መታ ወደ ክላስ እስቲ ያረፍ ልበል ብላ ስትገባ መዲ ተብዬዋ ክላሷን በሙሉ በአንድ እግሯ ቆመዋለች። ከፍራሹ ስር ወይ ደብዳቤ ወይ ወረቀት ወይም ደግሞ ፎቶግራፍ የሆነ ነገር አገኛለሁ ብላ ነበር። ወይም ደግሞ ስታወራ ወይም በስልክ ስትሆን የነበረውን እናቷና አባቷ ማን እንደሆኑ በእርግጠኝነት ስልክ ስታወራ አገኛታለሁ ብላ ካሜራም ለማድረግ እየተዘጋጀች አንዴ በመስኮት አንዴ ያልጋውን አንዴ ደግሞ ከጎኗ የተቀመጠውን ኮሜዲ ነው እየከፈተች ልታገኝ አልቻለችም መረጃ። በመጨረሻ ሊታወቅባት እንደሆነ ስለገባት በሩ ሲከፈት ድንገት እዚህ ነው ማድረው ብላ እንግዲህ ዳጣ የምታድርበት ፍራሽ ላይ ተኝታ ዛሬ እዚህ ነው ማድረው አለቻት። ዳጣ ምንም አልደነቃትም። አሁንም ቢሆን ከበስተጀርባዋ የሆነ ነገር ለማድረግ አስባለች እና ተገንዝባታለች። ነገር መፈለግና ለአባቴ ሌላ ጭንቀት መፍጠር አልፈልግም። እዚህ ማድረግ ከፈለገች እሺ ብላ ልትወጣ ስትል እንግዲህ አክስቴ የሆነ ነገር ልታረግ ነው ከዳጣ ክላስ የገባችው ብላ አቢጌል የሚጠጣ ውሃ ይዛ ወደ ክላሷ ስትሄድ እንግዲህ ዳጣ ክላስ ማን እንዳለ በደንብ አይታለች። እህቴ ምን ልትላት ይሆን? ከአባዬስ ጋር ምን ልትሆን? በእርግጠኝነት ከዳጣ ክላስ የገባችው የሆነ መረጃ ፈልጋ ነው እና ምን እንደምታደርግ በደንብ ማየት አለብኝ ብላ ደረጁን ወርዳ ዳጣ ክላስ ልትደርስ ትንሽ እንደቀራ ዳጣ ከክላሷ ተበሳጭታ ስትወጣ ይቻት ቆማ አድርጋ ዳጣ ምን ሆና እንዳበሳጫትና ክላሷ ገብታ እንደማተኛ ለምን እንደማተኛ ጠየቀቻት። እሷም ቢሆን የተፈጠረውን ነገር አክስታችን መዲ ተብዬዋ እንግዲህ ክላሷ ገብታ ያደረገችውንና ስለኔ ማጣራት የምትፈልገው የሆነ ነገር እንዳለ ሁሉንም ማስረዳቻት። እንግዲህ አቢጌል ከአንቺ ጎን ነኝ፣ እንደውኑ ከሌላም ብትወለጅ እህቴ ነሽ፣ እህቴን አሳልፌ መስጠት አልፈልግም። አሁን አባቴ ደግሞ ከዚህ በፊት ትክክለኛውን መንገድ እንዲመርጥና ጥሩ ሰውና ደህና ሰው እንዲሆን ለአባቴ ቃል ገብችለት አለሁኝ እና ደግሞ አንቺ እህቴ ነሽ፣ ከአንቺ ጎን መቆም አለብኝ። የሆነ አክስቴ ልታረግ ያሰበችው የሆነ ነገር አለ። የአንቺ ክላስ እንግዲህ ገብታ ዝም ብላ ያለ ምክንያት ልተኛ አላለችም። ስለዚህ ነይ እንግባ፣ ክላስሽ ማደር አለብሽ ወይ ባለበለዛ እሷ ክላስ ማደር አለብሽ ብላ በሩን ከፍታ ስትገባ መዲ ተብዬዋ ከጎኔ ትቆማለች ብላ ነበር አቢጌልን የጠበቀችው። እንግዲህ ምን ሆነሽ ነው? ምን ፈልገሽ ነው የዳጣ ክላስ የገባሽው ብላ ስታፋጥጣት እዚህ ማደር ፈልጊ ነው እና እዚህ ማደር ከፈለግሽ በቃ አንቺ ክላስ ዳጣ ወጥታ ትተኛ ስትላት አለርጂክ አለብኝ ማንም ሰው የተኛበት ላይ መተኛት አልፈልግም ብላ ስትጠይቃት አሁን ያለሽበትና የተኛሽበት እኮ ዳጣ የተኛችበት ላይ ነው። ምን ማለት ነው ደግሞ ይሄ? እንግዲህ ልጅቷ የት ላይ ትተኛለች ብላ ጭቅጭቅ ጀመሩ። በመሀል ዳጣ ችግር አልፈጥርም ብላ ታያታ አቢጌል እባክሽ ለአንድ ቀንም ለሁለት ቀንም ቢሆን ሶፋ ላይ ተኛለሁ ወይም ደግሞ ውሃ ጋር ሄጄ ተኛለሁ ችግር የለውም ብትላትም እንኳ አይ ነገሩ በእንዲሁ በቀላሉ የሚያልፍ አይደለም። ሴትዮ የሆነ ነገር ፈልጋ ነው ከአንቺ ክላስ ልዳር ያለችው። ስለዚህ ወይ ዝም ትላለች ወይ አንቺ ክላስ ትተኛለች። ስለዚህ የሚሆነውን ነገር ዝም ብለሽ ተመልከች ብላ አክስቴ ከዚህ ከክላስ የምትወጪ ከሆነ ውጭ፣ አለበለዚያ ለአባቴ የሚፈጠረውን ነገር እነግራለሁ ስትል ከዚህ በፊት አቶ ደረጀ እንግዲህ በልጆችና ቤተሰቦች በትዳሬ በቤት የሚመጣብኝን ሰው ዝም አልልም፣ አንገትሽን በሰይፍ ቀልቻ ሳይሻለሁኝ ብሎ ስላስፈራራት ያ ነገር ትዝ ብሏት ዝም ብሎ ከዚህ በኋላ ሁለተኛ ማርታ አድርገው ይቅርታ አድርገው ቤት ካስወጡኝ ከቤት አያስገቡኝም ብላ ስላሰበች አባቴን እጠራዋለሁ ባለችበት ቅጽበት አልጋውን ለቃ ወደ ክላሷ ሂዳለች እና ገርሟት ስለተፈጠረው ነገር ዳጣና አቢጌል በይዞሽ ተኝ ብለው ወደ ክላሳቸው አመሩ። አይነጋ የለም ነጋና ወደ ስራ እየሄዱ አቶ ደረጀና ወይዘሮ ማርታ ለመሄድ ቁርስ ለመብላት ጣውላ ሳሎን ቁጭ ብለው አቶ ደረጀ የሚሆነው ነገር በተለይ ደግሞ የወይዘሮ ማርታ የሚስታቸው እህት መዲ ተብዬዋ ነገር እየጎረጎረ ቤታቸውን ማፍረሷ ትዳሯን መበተኗ እየታየው ነው መሰል የሆነ ህልም አይቼ እያለ ለወይዘሮ ማርታ ለሚስቱ ነገራት። ሚስቱም ብትሆን ምን አይነት ህልም አይተህ ነው? ምንድነው የሚያስጨንቅህ እንደዚህ? ውጭ ቁርስ
እንብላ ቢላትም እኔ አልበላም እዚሁ ቤት ይሻላል፣ ምንም ቢሆን ቤት ያፈራው ቢጣፍጥም ባይጣፍጥም ቤት ያፈራው ይሻላል፣ ሰራተኛይቱን እንገራትና ይዛለን ትንጣያሉ የሆዳቸውን እያወሩ ነበር። እና ስለምን ህልም ነው ያየኸው ብላ ስጠይቀው እሱም ቢሆን ቤቴ ሲፈርስና ቤቴ ሲቃጠል ነው ያየሁት። እኔ እንጃ ምን እንደሚፈጠር ወደፊት። ይህች እህትሽ እውነት ያንቺ እህት ናት ወይ? እኔ እኮ ግርም ይለኛል። የእናት ወር ዝንጉርጉር የሚለው አባባል ቢኖርም እንኳ ቢያንስ እንኳን በጸባይ ትንሽ ነገር እንኳን ሊኖራችሁ ይገባል። አንቺና እሷ ምድርና ሰማይ ናችሁ እያለ ስለ ህልሙም ስለ እህቷም ማዋራት። እሷም ቢሆን እዚህ ምድር ያለኋት እኔ ብቻ ነኝ፣ ሌላ ወገን ቢኖራት ኖሮ አስወጥች እዛው የሆነ ሰው ጋር አስጠጋት ነበረ። ግን ለትንሽ ጊዜ ነው፣ እንደማንም ታገስ። ደግሞ ያየኸውን ህልም ልም ብለህ ዝም በለው፣ ዝም ብለህ እለፍ አለችው። ስለ ህልሙ ሲያወራላት ደንግጣለች። እና ቁርስ በልተው ወደ ስራ አምርተዋል። ዳጣ ከአባቷ ቢሮ ሄደችና እየተጨዋወቱ ስላለፈውና እናቷ ጋር ደጋግማ መመላለስ እንዳለባትና ከእናቷ ጋር ጥሩ ጊዜ ማሳለፍ እንዳለባት ስንነግረው እንደዚህ መሆን የለብሽም ማርታ ትጠረጥራለች፣ እንዴት ዛሬው መሆን አለብሽ? አስሬ ሰላም ጋር ስትመላለሽ ማርታ ምን ልትል ትችላለች? ራስሽን እየተቆጣጠርሽ ለእኔ ማስቢልኝ እንጂ ተጨነቂልኝ እንጂ ከዚህ በፊት የጓደኛዬን ልጅ ነሽ ብዬ አመጣውኝ። አሁን የጓደኛዬ ልጅ እንዳልሆንሽ ሁሉም አውቀዋል። ከሰላምዬ ጋር ስትመላለሽ ከልደትሽ ወዲህ ያለው ቀንና ጊዜ ልዩነቱን በሁኔታው ስለሚጠረጥሩ ማርታ ልትጠረጥርና የሆነ ነገር ሊፈጠር ስለሚችል በደንብ ማሰብ አለብሽ፣ መጨነቅ አለብሽ። ስለዚህ ራስሽን ተቆጣጠሪ ብሎ መክሯታል። ስለ ሰላምም አንስቶ ሰላም እኛ ቤት ድጋሚ ለቤት ሰራተኝነት መታ ልትሰራ ያሰበችው ለምንድን ነው ብሎ ጠይቋታል። እሷም ቢሆን ለምን እንደው አልገባኝም አባዬ፣ ለገንዘብ የሆነ ችግር እንደሆነ አባዬን ጠይቀ ነው ተጋግዘን አክስትሽ ጋር ወይም ደግሞ ትንስዬ ቤት ተከራይተን እንኖራለን ብያት ነበር። እሷ ግን ድጋሚ እዛው ቤት ለመምጣት አስባለች። እኔ በጣም ፈርቻለሁ። ግን ወይዘሮ እትዬ እናቴ ወይም ወይዘሮ ማርታ ምን ልትል ትችላለች? ድጋሚ እዛ ቤት ከመጣች የሆነ ፍንጭ ካገኘ ከባድ ነው የሚሆነው እያለች ከባዱን ነገር ነገረችው። እሱም ቢሆን ይሄንን ነው የምፈራው። ቆይ ምን አስባ ነው ሰላም እናንተን ይዛ ቤት መምጣት የፈለገችው? እኔ እንደውም ሳስበውና ስጨነቅ የነበረው ምናልባች እኔ ከሞትኩኝ ልጆቼ ያንተን ንብረት እኩል የመካፈል መብት አላቸው የሚለውን አስባ ከሆነ እውነት በጣም ነው የምቀየማት እያለ የሰላም ሀሳብ ምን እንደሆነ ገብቶታል። በመጨረሻ መዲ ተብዬዋ ናታን ከሳሎን አገኘችውና ምን ያክል እንግዲህ አቢጌል እንደምትወደውና ወደፊት አቢጌልን ማግባት እንዳለበት አንዳንድ ምክር ጠጋ ብላ ከዚህ በፊትም ደግሞ ዲያጣን ፍቅረኛውም ስለነበረች ስለ ዲያጣ ቤተሰቦችና እናትና አባቷ ጠየቀችው። ስለ እንደውም አምላክ ወይም ፈጣሪ አለመኖሩን አንባቢ ስለሆን ከአንባቢ ሰዎች ብዙ ጊዜ ፈጣሪ አለ ብለው አያምኑም፣ አንተስ ምን ታስባለህ ብላ ስለ ኢትዮጵያና ስላለው ሁኔታ ስለ አምላክን ጠየቀችው። እሱ የሚያውቀውን ያክል ነገሯት። ስለ ጠንቋይ ማስባ ጥንቁልና አብዛኛው ሲያምናል። በውጭም ሀገርም በጥሩ ሁኔታና በጥሩ መንገድ ይገበያዩበታል፣ ጥሩ ተግባር ይሰሩበታል እያለች ጥንቆላ ቤት ሄዳ ስለ ጥንቆላ ምን ያክል ታስባለህ ብላ ነገረችው። ይሄ የሰይጣን ባህሪ ነው፣ እኔ በሴኮንዲል ስለ ጥንቆላ አላስብም ብሎ ነገራት። ስለ ዲያጣም ቢሆን ስለ ቤተሰቦቿና ስለ እናትና ስለ አባቷ የማውቀው ነገር የለኝም፣ ዲያጣ ብቻ መሆኗን ነው የማውቀው ብሎ ዝግት ታረቃት እና ስለ ጠንቋይ አንስታ በራሷ እንግዲህ ጠንቋይ ቤት ሄዳ የሆነ ነገር ለማድረግና ወይ ድግምት ወይም ደግሞ ናታ ላይ እንግዲህ አቢጌል ግን እንዲወዳት እንዲያፈቅራት የሚያደርግ መስተፋቅር ለማሰራት ይሁን ወይም ደግሞ እንግዲህ ዲያጣና ደንዝዛ የማን ልጅ እንደሆነች አባትና እናቷ ማን እንደሆነ እንዲትናገር ለማድረግ እያሰበች ነው። አቢጌልንም እሺ ትለኛለች ብላ በዛ ብትላት እምቢ ብላታለች። በመጨረሻ እህቷ ክላስ ገብታ ስለተፈጠረውና ከዚህ ከቤት እንግዲህ ሰላም ተብዬው አርግዛ ወታ ሌላ ቦታ እንደወለደች ከየት እንዳረገዘችው እስካሁን ስላልተናገረች ዲያጣ ተብዬዋ ደግሞ አባቷና ቤተሰቦቿ ማን እንደሆኑ በይፋ ሳይታወቅ እዚህ አብራችሁ ለምን እንደምትኖር ለምንድን ነው የማትነቂው ብላ እህቷን መውቀስ ጀመረች። እህቷም ቢሆን ለሰላምታ ከሆነ የመጣሽው እሺ፣ አለበለዚያ ለሌላ ነገርና በትዳሬ ላይ መጥፎ ነገር ለማድረግ ከሆነ ይቅርብሽ፣ ስርዓት ሊኖርሽ ይገባል ብላ ዝም ልታረጋት ስትል በትዳሩ ላይ መጥፎ ነገር ስትናገር ድንገት አቶ ደረጀ ደርሶ የምትናገረውን በሙሉ ሰምቷት እስክወጣ ድረስ ጠብቆ ስወጣ ምን ለማድረግ እየሞከርሽ ነው? የተናገርሽውን በሙሉ ሰምችሻለሁኝ። ቆይ አንቺ ሴትዮ መቼ ነው ከህይወት የምትወጪ ብሎ ጉሮሮዋን አንቆ ለመድፋት ወይም አንገቷን ለመቅላስ ሲዘጋጅ ድራማው ያልቃል እላችኋለሁ። ውድ ቤተሰቦችዬ አቤት ይቺ ምልጉጥ የሆነ ሴትዮ ምን አይነት መርዝ ናት! እና የዛሬ ድራማ ይህን ይመስላል። ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ ባይ ባይ፣ ቻው።
ላይክ፣ ሼር፣ ሰብስክራይብ አድርጉ። ጉድ ባይ